ሰላም ጤና ይስጥልን እንዴት ናችሁ? ውድ የቤል ኤሊክ የዩቲዩብ ተከታዮቼ ከዚህ በፊት የተለያዩ ቪዲዮዎች ሰርቼላችሁ ነበረ። እንዳያቻቸው ተስፋ አደርጋለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ቪዲዮን ከማየታችሁ በፊት ላይክ፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ከዚህ በፊት የሰሯቸው ቪዲዮዎች 75 እና ከዛ በላይ ፐርሰንት የሚሆነውን ሰብስክራይብ ሳያደርጉ ነው እያዩት እና ተደራሽነቱንም እንዲሰፋ እኔንም እንድታበረታቱኝ ሰብስክራይብ እና ላይክ ብታደርጉልኝ እጠይቃለሁ፣ በትህትና እጠይቃለሁ። እሺ ዛሬ ደግሞ ኮንትሮሊንግ ቱ ላምፕስ ፍሮም ቱ ሎኬሽን ይላል። ሁለትን አምፖል በሁለት ቦታ መቆጣጠር እንዴት እንደምንችል ነው የምናየው። እሺ እዚህ ጋር የምናየው ዋይሪንግ ዲያግራም እናያለን። ሌአውት ዲያግራሙ እና አፕሊኬሽን ኤሪያውም እንደሚመስል እናያለን። እሺ ሌአውት ዲያግራሙ ይሄንን እንደምታዩት ነው። እዚች ጋር ሰርኪዩት ብሬከር አለ፣ ላምፓን አለ፣ ላምፕቶ አለ። ከዛ ደግሞ ሁለት ቱዌይ ስዊቾች አሉ፣ ሁለት ቱዌይ ስዊቾች አሉ። እዚህ አምፖሎቹን የምንቆጣጠርበት ማለት ነው። እዚች ጋር ሜን ሰርኪዩት ብሬከር አለ፣ ከቆጣሪ በኋላ ያለው ማለት ነው። ከዛ እዚች ጋር ላምፓን አለ፣ ላምፕቱ። ከዛ እዚች ጋር ሁለት ጃንክሽን ቦክሶች አሉ ማለት ነው። እዚች ጋር ምን አለ? ቱዌይ ስዊች። ይሄ ሲምፖሎቹ ከዚህ በፊት ያየናቸው ስለሆነ ብዙም አዲስ አይደሉም። ምናልባት ሲምፖሎቹ ምን እንደሆኑ ከዚህ በፊት አይተናል እና ቪዲዮውን ተመልሳችሁ ብታዩት አስተማሪ ስለሆነ ይጠቅማችኋል። ከዚህ በፊት የሰራኋቸው ቪዲዮዎችን ማለት ነው። እሺ ሌአውት ዲያግራሙ ይሄኛውን ይመስላል። እስቲ ዋይሪንጉ ደግሞ ምን እንደሚመስል እንይ። እሺ ዋይሪንጉ ደግሞ እዚች ጋር ፌዝ አለ፣ ኒውትራል አለ። ከዛ እነዚህ ላምፖች ናቸው። ፌዛችን ከሰርኪዩት ብሬከር ይወጣና ኮመኑ ላይ እናስረዋለን ነው። አንደኛው ቱዌይ ስዊች ላይ ኮመኑ ማለት ነው። እዚች ጋር እንደምታዩ ባይ ዘ ዌይ በጣም ጥንቃቄ የሚያስፈልግ ስዊች ላይ ነው። ይሄ ቀይረን ምናምን ብናስራቸው አይሰራም። ስለዚህ ከአሰርን በኋላ ራሱ በመልቲሜተር ኮንቲኒቲውን ቼክ ማድረግ አለብን። ስለዚህ ፌዛችን አለ። ከዛ ጀንክሽን ቦክስ ከገባ በኋላ ወደ ስዊቻችን የሚሄደው ከኤሉ ከኮመኑ ጋር እናስረዋለን ማለት ነው። ከኮመኑ ጋር እናስራቸዋለን። ከዛ ሁለት ወጪ አለው ቱዌይ ስዊች፣ ሁለት ወጪ እንዳለው ይታወቃል። ኤል1 እና ኤል2 የሚባሉ ወጪዎች አሉት። ከዛ ወጪዎቹን ከሁለተኛው ቱዌይ ስዊቻችን ከወጪዎቹ ጋር ከኤል1 እና ከኤል2 በዚህ መንገድ ኮኔክት እናደርጋቸዋለን። እዚች ጋር እንደምታዩት ኤል1 አለ፣ ከምን ጋር ታሰረ? ከኤል2። ኤል1 ከኤል1 ጋር ማሰር እንችላለን፣ ችግር የለውም። ኤል2 እዚች ጋር ከኤል1 ነው የታሰረው። እንደዚሁም ኤል2ም ከኤል2 ጋር ማሰር እንችላለን። ስለዚህ ችግር የለውም። ያው የስዊቹ ዳይሬክሽን ይቀይራል። አንዴ ወደ ላይ አንዴ ወደ ታች ሊሆን ይችላል። ዳይሬክሽን ኦን ኦፉን ማለት ነው። በዚህ መንገድ እንትን እንላለን። ከዛ የዚህኛው ደግሞ ኤሉ ኮመኑ ከምን ጋር ለላምፑ እንሰጠዋለን። ለየትኛው ላምፕ? ለላምፕቱና ለላምፑን። አያችሁት? እዚህ ጋር ወጣ። ከዛ ለላምፑን ሰጠነው። ከዛ እዚች ጋር ደግሞ ሸንት አድርገን እንደገና ለምን ሰጠን? ለላምፑን። ስለዚህ በፌዝ የመጣው ከኮመን አሰርን ተመላሾቹ ከሁለተኛው ተመላሾቹ ስዊች ጋር ኮኔክት አደረግ ነው። ከዛ የሁለተኛው ኮመኑ ደግሞ
ለላምፑ ሰጠነው ማለት ነው። ስለዚህ እዚች ጋር ስናበራ ይበራል፣ ስናጠፋ ይጠፋል። መጠን ደግሞ እዚች ጋር ስናበራ ይበራል፣ ስናጠፋ ይጠፋል። ከዚህ በፊት ኮንትሮሊንግ ዋን ላምፕ ፍሮም ቱ ሎኬሽን ኮንትሮሊንግ ዋን ላምፕ ፍሮም ቱ ሎኬሽን ይሄኛው ሳይኖር ማለት ነው ሰርቼላችሁ ነበረ። ከዚህ የሚለየው ምንድን ነው? ተመላሹ እንዴት መስጠት እንደምንችል ነው አሁን እዚህ ጋር ማየት ያለባችሁ። ከዚህ ከመጀመሪያው ጋር የሚለየው ይሄኛው እንዴት ሳይኖር እንዴት ነው ከየትኛው ጋር መስጠት እንዳለብን ነው። ሶስት ሲሆንስ እንዴት ነው የሚለውንም ሰርቼላችኋለሁ። ማየት ነው እንዴት እንደሆነ ማለት ነው። ይሄኛውን ይመስላል። እስቲ ምናልባት የአፕሊኬሽን ኤሪያው መኝታ ቤት ሊሆን ይችላል፣ ኮሪደር ላይም ሊሆን ይችላል፣ ደረጃ መውጫ ላይ ሊሆን ይችላል። አፕሊኬሽን ብዙ ነው። አሁን ብዙ መብራት የምንፈልግበት ቦታ ከሆነ እንደዚህ አይነት ልንጠቀም እንችላለን። ለምሳሌ የኮሪደር ወይም የደረጃ ስንወጣ ይታያቸዋል። ይሄኛው ይሄ ደረጃ የኮሪደር ነው፣ ደረጃ መወጣጫ ነው። እዚህ ታች ላይ ምን አለ? አንድ ቱዌይ ስዊች አለ። የሚታያችሁ ቱዌይ ስዊች አለ። ከዛ ከላይ ደግሞ ከወጣ በኋላ ቱዌይ ስዊች አለ። ይሄ አሁን አፕሊኬሽን ኤሪያውን ለማሳየት ነው ይዤላችሁ የመጣሁት። ቱዌይ ስዊች አለ። ከዛ ሁለት መብራቶች አሉ ማለት ነው። እነዚህ ላይቶች ናቸው። ቱዌይ ስዊች እዚች ጋር በእኔ በምስል የሳልኩት ቆጣሪው ማለት ነው። ይሄኛው ሲምፖሉ ይሄኛው ማለት ነው ቆጣሪ የቆጣሪ ሲሆን ሰርኪዩት ብሬከር ይሄ ሰርኪዩት ብሬከር ይሄ ከቆጣሪ የሚመጣው ነው። ከቆጣሪ ሁለቱ ይመጣሉ ፌዝ እና ኒውትራሎቹ። ከዚህ የመጡት እዚች ጋር ፌዙ ነው። ፌዙ ጋር እዚህ ጋር እንደምታዩት ከምን ጋር ገባ? ወደ ኮመኑ ገባ። እዚች ጋር ያያችሁት ኮመኑ። ከዛ ኤል ዋን እና ኤል ቱ ናቸው እነዚህ ከምን ጋር ታሰሩ? ከኤል ዋን እና ከኤል ቱ ጋር ታሰሩ። ስለዚህ አሁን አያችሁሽ ቅድም ዳይሬክሽን ይቀየራል ያልኳችሁ ኤል ዋን ኤል ቱ ስናደርግ ይሄኛው ወደ ላይ ወደ ታች ነው የሚሆነው። ይሄኛው ወደ ላይ ወደ ታች ነው አቃይረን። ለምሳሌ ክሪስ ክሮስ ብናደርገው እዚች ጋር ያለውን ከዚህ ጋር እዚች ጋር ያለውን ከዚህ ጋር ብናደርገው ይሄኛው ዳይሬክሽን ይቀየር ወደ ታች እና ወደ ላይ ይላል ማለት ነው። ስለዚህ ይሄኛው አፕሊኬሽን ኤሪያው እንደዚህ በኮሪደር እና በደረጃ መውጫ ላይ እንጠቀመዋለን ማለት ነው። ስለዚህ ኮኔክሽኑ ቅድም እንዳሳየዋችሁ እዚች ጋር ካሰርን በኋላ ከዚህ ከሁለተኛው ስዊቻችን የሚወጣውን ቱዌይ ስዊቻችን ኮመኑ ለሁለቱም አምፖል እንሰጣቸዋለን። ለሁለቱም ኒውትራሉንም እንደዚህ ለሁለቱም እንሰጣቸዋለን። እዚች ጋር ደረጃው ታች ጨለማ ስለሚሆን ማታ ለምሳሌ ስንገባ እናበራና ከላይ ከወጣን በኋላ በዚህ እናጠፋለን ማለት ነው። ስለዚህ ለእንደዚህ አይነት ቦታዎችን መጠቀም እንችላለን። እና ቱዌይ ስዊች በጣም ጥቅም አለው እና በዚህ መልኩ መጠቀም እንችላለን። እሺ በድጋሚ አመሰግናለሁ። ያያችሁት ሰብስክራይብ ላይክ እንድታደርጉ አሁንም በድጋሚ በትህትና ጠይቃችኋለሁ ተደራሽነቱን እንዲሰፋ። ሌላ ጊዜ ደግሞ በሌላ ቪዲዮ እመጣለሁ። የተለያዩ እንትኖች አሉ በተለይ ለመማር በደንብ ለማወቅ ዋይሪንግ ዲያግራም ምን እንደሚመስል በደንብ ለመለየት አሪፍ እንደዚህ የተለያዩ እንትኖችን ሰርቼላችሁ እመጣለሁ። እናንተም ላይክ፣ ሰብስክራይብ፣ ሼር በማድረግ ትብብር እንድታደርጉልኝ
ጠይቃችኋለሁ። ሰላም ሁኑ። ቻው